ወርቅ ስንገዛ ምን ማወቅ አለብን? ወርቅስ እንዴት ነው የምንገዛው የሚለውን ዛሬ በአዲስ ቪዲዮ ይዤላችሁ ብቅ ብያለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ ውድ ቤተሰቦቼ? ሁላችሁንም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝዝት ይበል። ሀገራችንን አላህ ሰላም ያደርግልን። ዛሬ ቀኑ እንደምናውቀው ሮብ ነው፣ ፌብሩዋሪ 11 2026። በዛሬ በሮብ የቀን ውሎ የወርቅን ዋጋ ይዤላችሁ ብቅ ብያለሁ። እንግዲህ እኔ ብዙ ጊዜ 21 ካራንት ግዙ ነው የምለው። 24 እና 22ቱ ጥራቱ ቆንጆ ነው። 21ዱ 18ቱ እና 14ቱ ከዛ በታይ ያለው ያው ታውቃላችሁ በጣም ዝቅተኛ ነው። ብንገዛውም ብናጌጠው ለራሱ ወርቅ ነው ብለን በደንብ አንረካም እና ይሄንን ልናቅ ይገባል ማለት ነው። 21 ካራንት ይዘሽ ሄደሽ ኢትዮጵያ ልሽጥ ብትይ በደስታ ነው የምትሸጪው ማለት ነው፣ የትኛውም ወርቅ ቤት። ነገር ግን 18ቱ አገላብጠው አይተው ለዛውም በርካሽ ዋጋ ነው የሚገዙሽ። የሳዑዲ ወርቅ፣ የዱባይ፣ የኳተ እንትን ምንድነው የኮይት ወርቅ። አሁን የኮይት እና የሂንድ ቆንጆ ነው ብትገዙ ማለት ነው። የሂንዱም ቆንጆ ነው፣ የኮይቱም በጣም ያምራል። ነገር ግን የሚገርማችሁ ደግሞ የኮይት ወርቅና ባህሪን 21 ካራንት መስነያው አንድ ነው፣ ይመሳሰላል። ዛሬ እንግዲህ 21 እና 22ቱን ካራንት ይዤላችሁ መጥቻለሁ። የትኛው እንደሚያምር እናንተ በመልክ መገመት አያቅታችሁም፣ ታውታላችሁ ማለት ነው። ወደ በኋላ ላይ ያሳያችኋለሁ። ከዛ በፊት የወርቅን ዋጋ ልንገራችሁ ማለት ነው። በሳውዲ አረቢያ 1 ግራም 21 ካራንት ባህሪን 538 ሪያል የግራሙ ዋጋ ብቻ እየተሸጠ ይገኛል ማለት ነው። ይሄ የግራማ ሂሳብ ብቻ ያለ ደረሰኝ ያለ መስነያ እንዲሁም ደግሞ ያለ መሀል ማለት ነው። የመሀሉ 10 ሪያል ይጨምራሉ። ይሄን ማወቅ አለባችሁ። በሁለተኛ ደረጃ መስነያ የማይቀር ነገር ነው። ደሪባ ደግሞ ከአሁን በፊት ነግሬያችኋለሁ። የበፊቱን ቪዲዮ እየገባችሁ አዲስ ከሆናችሁ ማለት ነው። በነገራችን ላይ ደሪባ ማለትም ደረሰኝ አሁን ላይ ማለት ነው ሱፐር ማርኬት ውስጥ ብትገቡ፣ እቃ ብትገዙ፣ አስቤዛ ብትገዙ፣ እንዲሁም ልብስ ብትገዙ፣ ማንኛውንም ነገር ገዝታችሁ ገንዘብ ስትከፍሉ የደሪባ ይጨመርባችኋል ማለት ነው። ሀታ እንትን ውስጥ ማለት ነው ሐኪም ቤት ውስጥ እኔ በቀደም ሄጄ እንግዲህ አዲስ ስትገቡ ለመጀመሪያ ጊዜ ሐኪም ቤት ስትሄዱ እዛ ሐኪም ቤት ከሆነ የመጀመሪያ የምትገቡት እንትን ትቆርጣላችሁ አይደል? ካርድ። እኔ ለመጀመሪያ ነው እዛ ሐኪም ቤት ገብቼ አላቅም። ሴትዮዋ ናት የወሰደችኝና 50 ብር ነው መግቢያ ካርዱ። ነገር ግን የደሪባ ወይንም ጭማሬው 7 ሪያል 57 ሪያል ነው የከፈልኩት ለመግቢያ ብቻ ማለት ነው። 7 ሪያል የደሪባ ማለት ነው። እንግዲህ እሰቡት፣ ማንኛውም ነገር ላይ የደሪባ ተጨምሯል አሁን ማለት ነው። ስለዚህ ወርቅ ላይ ደግሞ ምን ያክል ነው የተጨመረው? 15 ሪያል። አታ ከደሪባ ጋር የገዛችሁ ልጆች ምንድነው ደረሰኛችሁ ላይ ማለት ነው 15 ሪያሏን ይጻፍበታል። ልብ ብላችሁት ደረሰኙ ላይ ማለት ነው። በዛ አጋጣሚ ደግሞ ስትገዙ ከደሪባ ጋር የምትገዙ ልጆች ስማችሁን አጽፉ እባካችሁ፣ እባካችሁ ስማችሁን አጽፉ። እኔ ጋር እንደዚህ ነው ብላችሁ አትላኩልኝ። ስማችሁን ሳታጽፉ ባዶ ወረቀት እየተቀበላችሁ እኔ ምንም ማድረግ አልችልም። ምን ያልጽፍም እኮ እዛ ስትገዙ መድሩብያ ያልሆነ ወረቀት ትክክለኛ በኮምፒውተር የተጻፈ ስማችሁን እዛው አጽፋችሁ ግዙ ማለት ነው። እውነት እኔንም አታናዱኝ። አንዳንድ ልጆች በቃ ወረቀት ተቀበላችሁ ትመጣላችሁ። ታዲያ የማን እንደሆነ ይታወቃል? ወርቁ የማን እንደሆነ ነገ ጧት አንዷ የኔ ነው ብላ ብትይዝሽ ምን ታመጫለሽ? እሺ ወረቀቱን ተሸክመሽዋል ብቻ። እውነት አንዳንድ ልጆች ታናድዳላችሁ። እኔ ለእናንተ ሆነ ይሄን ስላችሁ ቅር እንዳይላችሁ። በቃ ብዙ ጊዜ ስለዚህ ጉዳይ ተናግሬያለሁኝ። ስማችሁን አጽፉ። እንደ አንዳንድ ልጆች በአሰሪዎቻችሁ ልጆች ሁላ በወንዶቹ ሳይቀር ታጽፋላችሁ፣ ይዟችሁ ሄዶ ስላጋዛችሁ። እስኪ ሰቡት። በጣም የሚደንቅ እኮ ነው። እና ውዶችዬ በጣም ይቅርታ ስሜታዊ ሆኜ ያው ለእናንተው ነው እንግዲህ ትረዱኛላችሁ እያስባለሁኝ። እንግዲህ ሀባይብ በሳውዲ አረቢያ ያለውን የወርቅ ዋጋ ነግሬያችኋለሁ። ሁሉም ቦታ የተያያዘ ስለሆነ እንዲህ ነው አላላችሁም። ልዩነት ሲኖረው ግን ወይ ሲቀንስ ወይ ሲጨምር
ቦታውን እጠቅስላችኋለሁ ማለት ነው። ግን አሁን ላይ ሪያድን ብትሉት የትም ብትሉት አንድ አይነት ነው። ዛሬ ኳተር 1 ግራም 21 ካራንት ባህሪን 520 ሪያል እየተሸጠ ይገኛል ማለት ነው። ይሄም የግራሙ ዋጋ ማለት ነው። ኩዌት ላይ 1 ግራም 21 ካራንት ባህሪን 43 ዲናር እየተሸጠ ይገኛል። ጀርመን ላይ 1 ግራም 21 ካራንት ባህሪን 120 ዩሮ እየተሸጠ ይገኛል ማለት ነው። ውድ ቤተሰቦች አሜሪካን 1 ግራም 21 ካራንት ባህሪን 143 ዶላር እየተሸጠ ይገኛል። ዱባይ 1 ግራም 21 ካራንት ባህሪን 525 ድርሃም በመሸጥ ላይ ይገኛል ማለት ነው። ካናዳ 1 ግራም 21 ካራንት ባህሪን 193 ዶላር እየተሸጠ ይገኛል። አውስትራሊያ 1 ግራም 21 ካራንት ባህሪን 200 ዶላር እየተሸጠ ይገኛል ማለት ነው። ይሄ የዛሬ የሮብ የቀን ውሎ ነው ማለት ነው። ባህሪን 1 ግራም 21 ካራንት ባህሪን 53 ዲናር እየተሸጠ ይገኛል። ኦማን 1 ግራም 21 ካራንት ባህሪን 54 ሪያል እየተሸጠ ይገኛል ማለት ነው። በኦማን ሪያል። በጆርዳን 1 ግራም 21 ካራንት ባህሪን 102 ዲናር እየተሸጠ ይገኛል። ወርቅ እየጨመረ ነው ማለት ነው። እጃችሁ ላይ ገንዘብ ካላችሁ ዛሬም ግዙ ነው የምላችሁ ማለት ነው። እንግዲህ ለምን ከደሪባ ጋር አስነግሪንም የሚለው ከአሁን በፊት ብዙ ጊዜ ተናግሬያለሁ። ከደሪባ ጋር ያለውንም ዋጋ ማለት ነው። ደሪባ ምን ያክል እንደሚጨመር ነግሬያችኋለሁ። ማሰብ ትችላላችሁ። የምትገዙት 5 ግራም ከሆነ የምትገዙ በ5 ግራም ላይ 15 ሪያል ሲጨመርበት ምን ያክል ነው የሚለውን እናንተ ሂሳብ መምታት ትችላላችሁ። ከዛ ውጭ ግን መስንእያ ላይ ነው አሁንም ደጋግሜ የምነግራችሁ። መስንእያ ወርቁ ነው የሚለየው ማለት ነው። ወርቁ በጣም የሚያምር ከሆነ መስንእያው 50 ብር ራሱ የሚጨምር ወርቅ አለ መስንእያው ማለት ነው። 5 ሪያልም የሚጨምር አለ። ዝም ብሎ ወርቅ ከሆነ በቃ መስንእያው ዝም ብሎ ከሆነ ብሩ ለራሱ እንደዚህ የተጋነነ አይደለም ማለት ነው። ይሄንን ማወቅ አለባችሁ። ስለዚህ ተከራከሩ። እናንተ ዘወር ብላችሁ መግዛት አለባችሁ ስትገዙ ማለት ነው። አሁን ላይ ሁሉም ቦታ ወርቅ ጨምሯል። ያው ወርቅ ሲጨምር የትም ሆነ የት እንደሚጨምር ማወቅ አለብን። እና ውዶችዬ እንግዲህ ለዛሬ ይዤላችሁ የመጣሁት ይሄ ነው የወርቅ ዋጋ። ነገር ግን እስካሁን የምትመለከቱት 21 ካራንት እና 22 ካራንት ነው ማለት ነው ወርቁ። መጨረሻ በስተግራ በኩል ያለችው ዲዛይኗ ለብቻ ቀስት ያደረኩባት 21 ካራንት ናት። እነዚህ ሁለቱ ደግሞ 22 ካራንት ረሽረሾች ናቸው ማለት ነው ውዶቼ። እንግዲህ ያው ዲዛይኑ ነው እንጂ መልኩ 21 ካራንት ይበልጣል ማለት ነው። ለመልክ በጣም ነው የሚያብረቀርቀው ስታዩት። 22ቱ ደግሞ የሆነ ፈዘዝ ማለት ይታይበታል ማለት ነው። ግን ያምራል ሁሉም ማሻአላ። ከገዛችሁ እነዚህ ሶስቱን 21 እና 22ቱን 24ቱን ግዙ። ያው ብሩ ቢጨምርም ማለት ነው።